ልጆች እንዴት ናችሁ? ደስ እያላችሁ የምትመለከቱት ልትሳተፉበት የምትጓጉለት አዝናኝና አስተማሪው ሳጥን ውስጥ ምን አለ የተሰኘው ዝግጅታችንን ጀምረናል። በዛሬው ዝግጅታችን ልክ እንደምትመለከቷቸው በግራና በቀኝ ለመወዳደር በቴሌግራም አድራሻችን ተመዝግበው እዚህ ስቱዲዮ ድረስ ልጆች መጥተዋል። እነሱን በመታወቅ ዝግጅታችንን እንጀምራለን። እንኳን ደህና መጣችሁ። ደህና ናችሁ? የመስገን ደህና ነኝ። ደህና ናችሁ? እስቲ እንተዋወቃችሁ። ካንተ ልጀምር። ራስን ታስተዋውቀናለህ። ከዛ ማን ነበር የተመዘገበው? እኔ ነኝ የተመዘገበው። እሺ፣ ማን ነው ስምህ? ስሜ ዘላለም አትርሳው ይባላል። ዘላለም አትርሳው። የ8ኛ ክፍል ተማሪ ነኝ። እሺ፣ ሳድግ መሆን የምፈልገው ኳስ ተጫዋች ነው። ጥሩ ጥሩ። እሺ ዘላለም፣ አንተ ነህ የተመዘገብከው? ከዛ ወንድሞችንም አስመዘገብክ? ወንድሜ እሱ ነው ያደው። እሺ፣ እሱን ወንድምህን አስመዘገብክ። አንድ ላይ ተመዝግባችሁ መጣችሁ በሳጥን ውስጥ ምን አለ ላይ ለመወዳደር። እኛም ስለመጣችሁ ደስ ብሎናል፣ እናመሰግናለን። ወደፊት የእግር ኳስ ተጫዋች ነው መሆን የምትፈልገው? ወደፊት ሀገራችንን በእግር ኳስ ደግሞ ደረጃው ከፍ አድርገህ ስሟ እንደምታስጠራ ተስፋ እናደርጋለን። አንተ ስምህ ማን ነው? ቆንጆ እዮ ብዬ። ስንተኛ ክፍል ነህ? አንደኛ ክፍል። ስታድግ ምን መሆን ነው የምትፈልገው? እግር ኳስ ተጫዋች። ከወንድም ጋር ተጫወቱ ነው? ደስ ይላል። እግር ኳስ ተጫዋች ጎበዝ። እሺ፣ እስቲ ወደ እናንተ መጣው። ካንቺ ልጀምር። እኔ ስሜ ሳምራዊት ሙሉጌታ ይባላል እና ክፍሌ ሁለተኛ ክፍል ነው። ወደፊት መሆን የምፈልገው አስተማሪ ነው። አስተማሪ ነው መሆን የምትፈልጊው። ስለዚህ አንቺ ባለሽበት ደረጃ ደግሞ ካንቺ ቀጥሎ የሚመጡትን ትውልድ መቅረጽ ታስቢያለሽ ማለት ነው። ደስ ይላል። መምህር ትልቅ ሙያ ነው አይደለ? አዎ። ጎበዝ። ማን ነው የተመዘገበው? ሳጥን ውስጥ ምን አንድ ላይ ለምሳሌ እኔ ራሴ ነሽ የተመዘገብሽው? በማሚ ስልክ? አዎ። ስታዩ ደስ አለሽና መሳተፍ ፈለግሽ። ከየት አካባቢ ነው የመጣችሁት? ከዮሐንስ ቤተክርስቲያን አካባቢ። ከዮሐንስ ቤተክርስቲያን አካባቢ። ጥሩ። እሺ፣ የኔ ስም ቅዱስ ጌትነት ነው። ቅዱስ ጌትነት። ስታድግ ምን መሆን ትፈልጋለህ? ሳድግ መሆን ፈልገኝ ኢንጂነር። እሺ፣ ክፍሌ ከየት አካባቢ ነው የመጣችሁት? ከጨረታ አስኮ ጨረታ። እሺ፣ ስንተኛ ክፍል ተማሪ ነህ? ሶስተኛ ክፍል ተማሪ። ስለዚህ ዛሬ በሳጥን ውስጥ ምን አለ ዝግጅታችን ላይ ልትሳተፉ እናንተም ደስ እያላችሁ እንደምትሄዱ ተስፋ እናደርጋለን። እኛ ግን ስለመጣችሁ ደስ ብሎናል። በድጋሚ እንኳን ደህና መጣችሁ። አጨብጭቡ እስቲ ለራሳችሁ አጨብጭቡ። ለራሱ ማያጨበጭብ አለ እንዴ? እኔ ለራሴ በደንብ። እንግዲህ ሳጥን ውስጥ ምን አለ ጨዋታችን የተለያዩ አዝናኝና አስተማሪ ጨዋታዊ ውድድሮች አሉት። ከነዚህ ውድድሮች መካከል የመጀመሪያው የማስተዋል ጥያቄዎች ናቸው። እናንተ ልጆች ነገሮችን እንድታስተውሉ የሚያደርጉ ለወደፊትም የሚጠቅሟችሁ አይነት ጥያቄዎች ናቸው። ነገሮችን አሰላስላችሁ እንድትመልሱ የሚያደርጉ። ሁለተኛው ጨዋታችን እንቆቅልሽ፣ ከዛው ከማስተዋል ጋር ተያይዞ እንቆቅልሽ ጥያቄዎች ይኖሩናል። ከዛ በተጨማሪ ደግሞ በምልክት የመግለጽ እንዲሁም ደግሞ ሌላ በመጨረሻ እዚህ ጋር ወጣችሁ የምትጫወቱት ሌላም ጨዋታ አለ። እነዚህን ሁሉ ጨዋታዎች ዛሬ ታደርጋላችሁ ማለት ነው። ጨዋታ በጣም በርካታ ጥቅሞች አሉት አይደል? የጨዋታ ጥቅም ማን ነው የሚነግረኝ እስቲ? እሺ፣ የጨዋታ ጥቅም አንደኛ ልጆች ባህላቸውን ሳይለቁ እንዲኖሩ ያግዛል። ጎበዝ። እናም ሲያድጉ በደንብ መስራት እንዲችሉ በጨዋታ መልክ የተለያዩ ነገሮችን መስራት እንችላለን። ጥሩ። አዎ፣ ጨዋታ የተለያዩ በርካታ ጥቅሞች አሉት አይደል? ለህፃናት ሲሆኑ ገና ህፃን ለሆኑ ልጆች አፋቸውን ለመፍታት ከጓደኞቻቸው ጋር ማህበራዊ ግንኙነታቸውን ህይወታቸውን ለማዳበር አይደል? ከዛ ደግሞ ጥሩ ቃላትንም ይለምዳሉ። የሰዎችን ስሜት የመረዳት አይደል? ልክ አንድ ጓደኛው እየተጫወተ በመሃል ወድቆ ቢያለቅስ እንዳዘነ የማዘንን ስሜት ይረዳል። ከዛ የማባበልን፣ ለሰዎች የማሰብ የመራራት የማካፈል ጨዋታ ሲጫወቱ ሼር ይደራረጋሉ አይደል? ኳስ ስትጫወቱ ከጓደኞቻችሁ ጋር መጫወቻ ትሰጣጣላችሁ አይደል? ይሄ ደግሞ ማካፈልን እንድትለምዱ ያደርጋል። ከዛ በተጨማሪ ትህትና፣ በፖላይት በሆነ በትህትና በመጠየቅ አይደል? አንድ ሰው ሲጠይቁ አምጣ አይባልም አይደል? የሱ መጫወቻ አምጣ ነው እንደምትዩ ምንድነው የምትዩ? እባክህ ትችላለህ። ጎበዝ። እባክህ ሰጠኝ ትችላለህ ነው አይደል? ስለዚህ እንዲህ አይነት ቃላቶችን እንድትለምዱ፣ ስለዚህ ጥሩ ዜጋ እንድትሆኑ ይረዳችኋል አይደል? ስብዕና ያለው ዜጋ እንድትሆኑ ይረዳችኋል። ስለዚህ ጨዋታ በጣም በርካታ ጥቅሞች ናቸው ያሉት። አሁን ህፃናት ላይ ያለ አይተናል። እንደገና ወደ በኋላ ላይም ደግሞ ሌሎቹን እያነሳን እንሄዳለን። አሁን ግን በቀጥታ ወደ ጨዋታችን እናምራ። ጨዋታውን ከመጀመራችን በፊት ግን በሳጥን ውስጥ ምን አለ እንደምትከታተሉት ቡድኑ የየራሱ ስያሜ ይኖረዋል አይደል? ስለዚህ ለቡድናችሁ ስያሜ እንድትሰጡ ለሁለታችሁ ምድር ሰጠው። ተነጋገሩና ቡድናችሁን ሳይሙት ተነጋገሩ። ለቡድናችሁ ስያሜ ሰጣችሁ? እሺ፣ ሁለታችሁም ጨርሳችኋል? እናንተ ማን አላችሁ? ሀያላኖቹ። ሀያሎቹ።
እሺ የእናንተስ? ሰላም። ሰላምና ሀያሎቹ የትኛው ቡድን የሚያሸንፍ ይመስላችኋል? እኛ። የትኛው ቡድን ያሸንፋል? እኛ። እሺ ሁልጊዜም ወደ ጨዋታ ወደ ውድድር ስንመጣ በእናሸንፋለን መንፈስ ነው አይደል? አዎ። ስለዚህ ትግሉ ይቀጥላል። ማን ያሸንፋል የሚለው ግን በስተመጨረሻ ዳኛ ውጤት ሰርቶ የሚነግረን ይሆናል ማለት ነው። እናንተም ልክ እንደዚሁ ክፍል ውስጥ ስትገቡ ሁልጊዜም ትምህርት ቤት ከ1 ወደ 2 ከ2 ወደ 3 ስታልፉ በቃ በአሁኑማ አንደኛ መውጣት አለብኝ ብላችሁ ነው መስራት ያለባችሁ። እሺ እንጂ ውይ ይከብደኛል እኔ ስለዚህ በቃ አይባልም ማለት ልክ አሁን እኛ እንዳላችሁት አንደኛ መውጣት አለብኝ። አንደኛ የወጣው ልጅ ለምን አንደኛ ወጣ ብላችሁ ራሳችሁን መጠየቅ አለባችሁ። ክፍል ውስጥ አንደኛ የወጣው ልጅ ከእናንተ እኩል ነው ክፍል ውስጥ ቁጭ ብሎ የሚማረው አይደል? ስንት ደቂቃ? 45 ደቂቃ። ስለዚህ እኩል 45 ደቂቃ አስተማሪው እሱን በጆሮ ነው እንደሚያስተምረው። በጆሮ እየሄደ እንደዚህ ነው ይለዋል አይለውም። አስተማሪው ፊት ለፊት ቆሞ ለሁሉም የክፍል ተማሪዎች እኩል እውቀቱን አካፍሎ ይወጣል። ስለዚህ የውጤት ጉዳይ ምንድነው? ክፍል ውስጥ በደንብ የመከታተል ከዛ ባለፈ ደግሞ እቤት ሄዶ የተማረውን የመከለስ ጉዳይ ነው አይደል? አንደኛ ለመውጣት። ስለዚህ እናንተም ሁልጊዜም ትምህርት ቤት ውስጥም አንደኛ እወጣለሁ አሸንፋለሁ ብላችሁ ማሰብ መቻል አለባችሁ። ሀያሎቹና ሰላሞች የትኛው ቡድን ይጀምር? እነሱ ይጀምሩ እኛ ብለዋል። አረ አልተቻላችሁም። እኛ የሚል ቡድን ተገኝቶ አያውቅም። እነሱ ነበረ ደስ እያለን። ሳምሪ ነይ እስቲ ከሰላም ቡድን አንሺና የመጀመሪያውን ጥያቄ ሳጥን ውስጥ ምን አለ? አንብቡና መልሱ። ሳጥን ውስጥ ምን አለ? ጥያቄውን ላነብላችሁ እችላለሁ። ኮምፒውተር ሰዓት መቁጠር ይጀምር። 30 ኮምፒውተር ሰዓት መቁጠር ይጀምር። እኔ ጥያቄውን አነብላችኋለሁ፣ ተነጋግራችሁ መልሱ። በአመት ውስጥ ስንት 30 ቀናት ያሏቸው ወራት አሉ? 12 5 ቀን ያላቸው። ተነጋገሩና መልሱ። 12 ጎበዞች 12። እሺ እንዴት 13 አላላችሁ? እኛ ያሉን አጠቃላይ ወራት 13 ወራት ናቸው አይደል? 13 ወራት ነው ግን ጳጉሜ 5 ቀን ወይም 6 ቀን አላት። ጎበዝ በጣም ጎበዞች። በድጋሚ ያቀርብላችሁ። ጳጉሜ 5 በአራት ዓመት አንዴ ደግሞ 6 የሚሆኑ ቀናት ናቸው ያላት። ስለዚህ የተጠየቀው ግን ምንድነው 12 ወራት ስለሚል 30 ቀናት ያላቸው ስለሚል 30 ቀናት ያላቸው ስለሚል 12 ወራቶች አሉን ማለት ነው። 30 ቀናት ያላቸው። ስለዚህ ለዚህ ነው የማስተዋል ጥያቄ ነው ያልኳችሁ። አንዳንድ ልጅ ቶሎ ብሎ ያሉንማ 13 ወራት ነው ብሎ 13 ይችላል። በጣም ጥሩ። ወደ ሀያሎቹ ቡድኖች መተናል። ማን ያንሳ? እሱ ያንሳታ። እሺ ናስትዮ ብዬ አንሳና ጥያቄውን አንብባችሁ ትመልሳላችሁ። ሳጥን ውስጥ ምን አለ? ኮምፒውተር ሰዓት መቁጠር ይጀምር። እኔ ያነብላችኋለሁ ጥያቄውን። ባላችሁ 30 ሰኮንድ ውስጥ ቶሎ ትመልሳላችሁ። 5 ወፎች አጥር ላይ ተቀምጠዋል። አንድ ልጅ ድንጋይ ወርውሮ አንዷን ቢመታት ስንት ወፎች አጥሩ ላይ ይቀራሉ? 4 አይደለም። ባላችሁ 30 ሰኮንድ ውስጥ ቶሎ መልሱ። አስቡት። 5 ወፎች እዛ ጋር ተደርድረዋል። ኢዮብ ድንጋይ አንስቶ አንዷን ቢመታት ወፎች ብልጥ ስለሆነ አይመቱ። አይደለም። ስንት ይቀራል? በቁጥር ንገረኝ። 5ቱም ይቀራሉ። ወርውሮ አንዷን መታት አለ። እሺ መልሱ። ባላችሁ 30 ሰኮንድ። 4 አይደለም። የማስተዋል ጥያቄ ነው። ተረጋጋ። ሰዓታችሁ አልቋል። ነገሮችን አስተውሉ። አንዷን በመታት እዛው እንትን ላይ ስንት ይቀራል? ምን መሰላችሁ? 0 በቃ ሰዓት ካለቀ በኋላ መለስከው። ለዚህ ነው የማስተዋል ያልኩት። ባለ ጎበዝ። ግን ሰዓታችሁ አልቋል። ግን ጎበዝ አያሌ። ምክንያቱም ወፎች በባህሪያቸው አንዷን ስትመታት ሌሎቹ ይቀመጡ አይደል? ይበራሉ ሁሉ። ስንት ቀርቷል? ዛፉ ላይ ነው ያለው 0 ነው የሚቀረው ማለት ነው። ጥሩ። ወደ ሌላኛው ጥያቄያችን እናልፋለን። ሁለተኛው ጥያቄያችን የሚሆነው ደግሞ የእንቆቅልሽ ጥያቄ ነው። የእንቆቅልሽ ጥያቄዎች ይኖሩናል። ስለዚህ ቅድም የሰላም ቡድኖች ስለጀመሩ አሁን ደግሞ እንዲጀምሩ ድሉን የምንሰጠው ለሀያሎቹ ነው። ሀያሎቹ ቡድኖች ዘላለም አንተ ራስህ አንሳና የእንቆቅልሽ ጥያቄ ሳጥን ውስጥ ምን አለ? ና ቆምና ማንበብ ጀምር። ሁለት ወንድሞች ሁለት ወንድማማቾች እኔ ልቅደም ኮምፒውተር ሰዓት መቁጠር ይጀምር። የእንቆቅልሽ ጥያቄ ነው። ሁለት ወንድማማቾች እኔ ልቅደም እዮብዬ። እሺ ወፏ እኔ ልቅደም። ሁለት ወንድማማቾች እኔ ልቅደም። 30 ሰኮንዳችሁ ሳልቅ ሞክሩ። ቶሎ ከመሞከር ይገኛል። ሞክሩ። ብትሳሳቱ ሞክሩ። ይሄ ማስተዋል አይደለም፣ እንቆቅልሽ ነው።
ይሄ ነገሮችን የሚያመራምር አይደለም። በቃ እንቆቅልሽ ነው፣ ድብቅ ፍቺ ነው። ስለዚህ እኔ ልቅደም ሞክሯ። ከመሞከር ይገኛል። ከበዳችሁ? እሺ ሰዓታችሁ አልቋል። እስቲ ድሉን ከመለሱት ለሰላም ቡድኖች ልስጥ። ቅዱስ እግር ነበር መልሱ፣ እግር ነበር። ሁለት ወንድማማቾች እኔ ልቅደም እግር ነው በእንቆቅልሹ የምናውቀው። መጥፎ አይደለም። የቀረ አንድ ጥያቄ አለ። ቅዱስ ሂድ እናንሳ። ከሰላም ቡድኖች ይመልሳሉ። እዮብዬ ቀጣይ ወደ እናንተ ስመጣ ደግሞ እድሉን ሰጣለሁ። እሺ ጎበዝ። ላነብላችሁ እችላለሁ። ሲሄድ ሺ ገዳይ ሲመለስ ሺ ገዳይ፣ ሲሄድ ሺ ገዳይ ሲመለስ ሺ ገዳይ። እንቆቅልሽ ጥያቄ ነው። ባላችሁ 30 ሰኮንድ ውስጥ ሞክሩ። ኮምፒውተር ሰዓት መቁጠር ይጀምር። ሞክሩ። ከመሞከር ይገኛል። በነገራችን ላይ መሞከር ይቻላል። ስትጠሩ ድንገት ልታገኙ ትችላላችሁ። የመሰላችሁ ባላችሁ 30 ሰኮንድ 4ም 5ም መጠራት ትችላላችሁ። ጥይት አይደለ? ሰዓታችሁ አለ። ለእናንተ ልስጣችሁ። እሺ አንበሳ አይደለም። ሲሄድ ሺ ገዳይ ሲመለስ ሺ ገዳይ ባህላዊ ወፍጮ ነው። ወፍጮ እናቶች የሚፈጩበት እንደዚህ ታውቃላችሁ? ሲሄድም ይፈጫል አይደል? ብዙ ድቅቅ ያለ ለምንድን ነው የሚፈጩት? እንዲደቅ ነው አይደል? ስለዚህ ሲሄድም ሲመለስም፣ ስለዚህ ባህላዊ ወፍጮ ነው ማለት ነው። እንቆቅልሽ ላይ እንዴት ናችሁ? ትምህርት ቤት ላይ እንቆቅልሽ አትጠያየቁ? ትጠያየቃላችሁ? እኔ መካከለኛ ነኝ። መካከለኛ ላይ ነሽ? አዎ፣ በአብዛኛው ብዙዎቹን ላውቅ እችላለሁ፣ ብዙዎቹን ደግሞ ላውቅ ትመልሻለሽ። እንቆቅልሽ ግን ትምህርት ቤት ውስጥ ትጠያየቃላችሁ። አንዳንዴ አስተማሪ እስኪገባ መሀል ላይ ባለው ክፍለ ጊዜም ተማሪዎች እየወጡ ይጠይቁ ነበር። እኛ ስናቅ ትጠያየቃላችሁ እንደዛ? ጥሩ። እሺ መጥፎ አይደለም፣ ጥሩ ነው። እስካሁን የነበረው ሂደት ልታቀርቡልኝ ያመጣችሁት ነገር አለ? የምታቀርቡት ነገር እድሉ ልስጣችሁ። እሺ እዮብዬ ምን ታቀርብልኛለህ? ምን? እሺ አቅርብ። እሺ አቅርብ። ጦጢት ሽላላሌት እናዲዶ ሽላላሌት። ጎበዝ። ጦጢት ልጆች ኑ ትላለች የሚለው ነው አይደለ? ጎበዝ። ጦጢትን ትወዳታለህ? ታያለህ፣ ትከታተላለህ የጦጢትን ዝግጅት። የልጆች ዓለም ቻናል እንግዲህ እናንተን ልጆች ለመቅረጽ በስነ ምግባር በእውቀት ለመገንባት የተዘጋጀ ቻናል ነው። ስለዚህ እናንተ ልጆች ላይ በጣም እየሰራ ይገኛል። እናንተም እንደምትከታተሉ እርግጠኞች ነን አይደል? ስለምትከታተሉ ነው ተመዝግባችሁ የመጣችሁት። እናንተስ? ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወጣለች። ጦጢት ልጆች ኑ ትላለች፣ እንግዶቿንም ትወጣለች። ጎበዝ፣ አጨብጭቡላት ለዮብም ለሳምበል። ከዝግጅቶቻችን መካከል የጦጢት እንግዶች አንዱ ዝግጅት ነው። በጦጢት እንግዶች ህፃናት እየቀረቡ ለጦጢት መዝሙር፣ ተረት፣ እንቆቅልሽ የተለያዩ ነገሮች ያቀርቡላታል። ጦጢትም ደግሞ ጥሩ ጥሩ ምክሮችን ትመክራቸዋለች አይደለ? አይታችሁታል መቼም። ጥሩ። በሳጥን ውስጥ ምን አለ ዝግጅታችን እንግዲህ የመጀመሪያው ዙር ውድድር የማስተዋልና የእንቆቅልሽ ጥያቄዎች ነበሩ። ይህ ዝግጅት እንግዲህ የማስተዋል ጥያቄ ነገሮችን አስተውላችሁ እንድትመልሱ፣ ችግር ፈቺዎች እንድትሆኑ፣ እንቆቅልሹም አይደል የተደበቁ ነገሮችን መፍታት እንድትችሉ ይረዳችኋል። ይሄ ደግሞ አይምሯችሁ በደንብ ነገሮችን ትኩረት አድርጎ እንዲመለከት ከሚያስችሉ ዝግጅቶቻችን ወይም ጨዋታችን መካከል አንዱ ነው ማለት ነው። ስለዚህ ከጨዋታ ጥቅሞች መካከል ይሄ አንዱ ነው። እየተዝናናችሁ ነው አይደል? አሁን የሆነ እውቀት ያገኛችሁበት። የመጀመሪያው ዙር ውድድራችን ይህንን ይመስል ነበር። ወደ ሁለተኛው ዙር ውድድራችን ካፍታ ቆይታ በኋላ እንመለሳለን። ካፍታ ቆይታ በኋላ ተመልሰናል። በየመሃሉ ስለ ጨዋታ ጥቅም እያነሳን ያለ ነው። እስቲ ተወዳዳሪ ልጆች ምን አይነት ጨዋታ ይወዱ ይሆን? ዘላለም ከሀያሎቹ ቡድን ምን አይነት ጨዋታ ትወዳለህ? ምን ጨዋታዎችን ትጫወታለህ? እኔ በብዛት የምጫወተው ኳስ ጨዋታዎችን ነው። በብዛት የምወደው እንደ ኳስ አይነት እንትኖችን በጣም ነው የምወደው። ትወዳለህ? ኳስ ነው የምትጫወተው? እሺ ኢዮብዬስ? እየተጫወተ ምንድን ነው የምትጫወተው? ኳስ ነው የምትጫወተው አንተ? የምትወደውም ኳስ መጫወት ነው? ጥሩ። እሺ እነ ሳምሪ ሞክሼ? እኔ ደግሞ የምወዳቸው አብዛኞቹ ሩጫ የሌለባቸው አኩኩሉ ሩጫ ሊኖር ይችላል፣ ግን እወዳለሁ። አብዛኞቹ ትምህርታዊ ጨዋታዎችን ነው የምወደው የምትጫወተው። ሌላ ትምህርት ቤት ውስጥ ምን አይነት ጨዋታ ትጫወቻለሽ? በእኔ ትምህርት ቤት የምጫወተው
ሰለሜ ሰለሜ እጫወታለሁ። እሺ ኤፒሲ 1 2 3 የሚለው ጨዋታ እጫወታለሁ። የተለያዩ ጨዋታዎችን ትጫወታላችሁ። አዎ ሰለሜ ሰለሜ ምናምን እንቅስቃሴ ያላቸውም ጨዋታዎች ከአካል ከሰውነት ጋር ተያይዞ አይደል ለጤና ትልቅ ጥቅም አላቸው አይደል? ጨዋታ እንትን ነው ጥቅም አለው። አብዛኛው ነገሩ ጥቅም ያለው ነው። ምክንያቱም ቅድም እንዳለው ከማስተዋል ጋር ነገሮችን ከመረዳት ጋር ብዙ ጥሩ የሆኑ ቃላቶችን ከመልመድ ጋር ከሰዎች ጋር ስንኖር ከሰዎች ጋር ደግሞ የመካፈል የርህራሄ ትግስት የማድረግ እነዚህ ልምዶች እንድናዳብር ከዛ በተጨማሪ ደግሞ አካላዊ እንቅስቃሴያችን ላይ እየተንቀሳቀስን በምንጫወትበት ሰዓት ለአካል ጥንካሬም ቅልጥፍናም ጭምር ይረዳል። ቅዱስዬስ ምን ምን ጨዋታዎችን ትጫወታለህ? እኔ ጨዋታዎችን የምጫወተው እንደነ ቴኒስ፣ እግር ኳስ እጫወታለሁ። ግን የምወደው ጨዋታ ቴኒስ ነው። ቴኒስ ነው የምትወደው ጨዋታ? ደስ ይላል። ስለዚህ ሁላችሁም የተለያዩ አይነት ጨዋታዎች ናቸው የጠራችኋቸው። ጥሩ ነው። በቤታችሁ የምትመለከቱ ልጆችም እናንተም የተለያዩ ጨዋታዎችን በትምህርት ቤትም ቤት ውስጥም ከወላጆቻችሁ ጋር ከልጆች ከጓደኛ ከእህት ከወንድም ጋር እየተጫወታችሁ ማሳለፍ መቻል አለባችሁ። ወላጆችም ልጆቻችሁ እንዲጫወቱ እናንተም የቻላችሁትን ለወላጅ ቀለል ያሉ ነገሮችን አብራችሁ በማድረግ ግድ መሯሯጥ ብቻ ላይሆን ይችላል። ከተቻለም እሱም ቢሆን ደስ ይላል። ካልሆነ ግን ከልጆች ጋር ልጆች ላይ ልክ ቅድም ስንጠይቃቸው የማስተዋል አይነት የእንቆቅልሽ ዳማ ራሱ አይደል ብዙ ጥቅም አለው እኮ ዳማ መጫወት ነገሮችን በቀላሉ ለማሸነፍ የምትጥሩበት የምትሄዱበት መንገዶች እንድታውቁ ያደርጋል። ስለዚህ እንደዛ እንድታደርጉ ምክራችን ነው። ወደ ጨዋታችን ስንመለስ ሳጥን ውስጥ ምን አለ? አሁንም እንደቀጠለ ነው። አሁን የምንጫወተው የምልክት ጨዋታ ነው። በምልክት የማስረዳትና የመረዳት ስለዚህ ነገሮችን በቀላሉ የማስረዳት የመረዳት አቅምን ታዳብሩበታላችሁ። ማን ያስረዳ? ተነጋገሩ። ተነጋግራችሁ በመነጋገር እሺ፣ ሁለት ስላለ አሁን አንቺ ካስረዳሽ ቀጣይ ደግሞ እሱ ያስረዳል። ሂጂ ሳምሪ አንሺና አፍ ማንቀሳቀስ አይፈቀድም። ባላችሁ 30 ሰኮንድ ውስጥ ቅዱስ ቶሎ ቶሎ ትሞክራለህ። ፊት ለፊት መግለጽ አይቻልም። አነበብሽው አይደለ? በአፍ መናገር አይቻልም። በአፍ ከተናገርሽ ይሰረዛል። እዛ ጋር ቆም። ኮምፒውተር ሰዓት መቁጠር ይጀምር። እየሞከርክ ቸኮሌት ነው አይደለም? ለውዝ ጥሩ ሙከራለን። ማር አግኝታችሁታል። ማር ነበረ። ማርን በምን አወቅ? ፊቷ ላይ ልሳው ደስ የሚል ስሜት ነው አይደል የተሰማት? የሚቆመጥጥ ቢሆን ሲጎመዘዛት እናይ ነበር፣ ግን ደስ ሲላት የሆነ ሲጣፍጣት ነው ያየነው። ግን ይበልጥ ደግሞ ባንዴው እንዲረዳው ብታጣጥሚው አይደል ምናምን በትል በቃ ወይ ይገባል። ጥሩ ነበር። አሁንም ደግሞ አግኝታችሁታል። ማር ነበር። እሺ ማን ያስረዳ? እናንተስ? ዘላለም አንተ ታስረዳለህ? እሺ ሳጥን ውስጥ ምን አለ? እሺ ሸፈን አድርገህ ታየዋለህ። ሳጥን ውስጥ ምን አለ? እንደቀጠለ ነው። ዘላለም ማስረዳት ይጀምራል። ኮምፒውተር ሰዓት መቁጠር ይጀምር። እዮብ ቶሎ ሞክር። ውሃ አይደለም? አሳየው። በደንብ አስረዳው። ውሃ ላ ሞክር። ጎበዝ እንባ ሞክር። በሌና ምንድን? ጀበና። ጎበዝ አጨብጭቡለት። ጀበና ጎበዝ። ና ጀበና ቡና የሚቀዳበት ጀበና አይደለ? አዎ ቡና የሚቀዳበት ምንድነው? ጀበና ነው። ሳጥን ውስጥ ምን አለ? እንደቀጠለ ነው። አሁንም አንዳንድ የምልክት ጥያቄዎች ይቀሩናል። የትኛው ቡድን ቀድሞ ያነሳል? እነ ዘላለም አሁን እናንተ ናችሁ። ማን ያስረዳ? እዮብ ነው አንተ የምታስረዱት? ቅድም እነሱ ስለጀመሩ ማለት ነው። እዮብ ያስረዳ። እሺ እዮብ ይናስ ባላቸው 30 ሰኮንድ ውስጥ ይመልሳሉ። ኮምፒውተር ሰዓት መቁጠር ይጀምር። እዮብ አስረዳ። ዘላለም ሞክር ቶሎ። ፊት መታጠብ አይደለም? ባዝሊን መቀባት፣ አሳየው። እጅ ታጥቦ ምግብ መብላት፣ ጠዋት ተነስቶ ወይ ፊት መታጠብ አይደለም? በምን? በጆክ አይደለም? አስረዳው። በምን? በሳሙና። እሺ ያው ሳሙና ነበር። አጨብጭቡለት። ሳሙና ነበር እያስረዳ የነበረው። እንደዚህ ትጥብ ፊት አለ አይደለ? ስለዚህ በሳሙና ፊትን በሳሙና እንታጠበው አይደል? ለዛ ነው በሳሙና ያለክ። ስለዚህ ሳሙና ነበር። አግኝተውታል። ሁለተኛው ቡድን ተወዳዳሪዎች ሰላሞች፣ ማን ነው የሚያስረዳው? ቅዱስ ነው የሚያስረዳው። ሳጥን ውስጥ ምን አለ? ቅዱስ ከሳጥን ውስጥ ታነሳና
ለሳምሪ ታስረዳታለህ ማለት ነው። ሳጥን ውስጥ ምንድን ነው ያለው? አነበብኩ። ኮምፒውተር ሰዓት መቁጠር ይጀምር። ሁለተኛው ዙር ሁለተኛው በምልክት የመግለጽ ውድድር። ቅዱስ ጀምር። ብላክቦርድ ምን ማለት? ብላክቦርድን ማጥፋት ሞክሪ። ዳስተር ማጥፋት። አዎ ዳስተር ጎበዝ። እኔም ክሉ ሰጥሽ ነበር። በምንድን ነው የሚጠፋው ልልሽ ነበር። መለሹ ቶሎ ብለሽ ዳስተር አይደል? ጥሩ ነው ያስረዳህበት መንገድ። ሳጥን ውስጥ ምን አለ? ዝግጅታችን አዝናኝ አስተማሪ ጥያቄዎችን ይዞ ነው የሚቀርበው። እነዚህ ልጆች እንደተወዳደሩት እኛም እንወዳደር፣ ተመልካች ብቻ አንሁን ካላችሁ ደግሞ ከስር በምትመለከቱት የቴሌግራም አድራሻችን ስምና አድራሻችሁን እንዲሁም ሳጥን ውስጥ ምን አለ ላይ መሳተፍ ፈልገን ነው ካላችሁ ደስ እያለን እናስተናግዳችኋለን። አንድ ዙር ውድድር ቀርቶናል አይደለ? አንድ ዙር ውድድር ቀርቶናል። የመጨረሻው ዙር ውድድራችን የሚሆነው ደግሞ እናንተ እዚህ ጋር ወጣችሁ የምትጫወቱት ጨዋታ ነው። ካፍታ ቆይታ በኋላ እንመለሳለን። ሳጥን ውስጥ ምን አለ ዝግጅታችን እንደቀጠለ ነው። አሁን የምናደርገው ውድድር ተወዳዳሪዎች እኔ ሂዱ ስል ወደ ከፊታችሁ ወደ ተቀመጠው ወንበር በማምራት እላው ላይ እንደምትመለከቱት ፊኛዎች ተቀምጠዋል። በመቀመጥ ፊኛዎቹን ታፈነዳላችሁ ማለት ነው። ፊኛው ስትቀመጡበት ከወደቀ ያው እንደወደቀ ነው የሚቆጠረው። ድጋሚ አንስቶ ማስቀመጥ አይቻልም። ካልወደቀና ካፈነዳችሁት ግን ዳኛ ውጤት ይዝላችኋል ማለት ነው። ነጥብ ይያዝበታል። ስለዚህ ዝግጁ ናችሁ? ጨዋታው ገብቷችኋል? መጀመር ትችላላችሁ። ቶሎ በል ና ሂድ ኢዮብዬ ሂድ። ቁጭ በልበት። በእጅ መያዝ አይቻልም። ማጎት ኢዮብዬ ፈራ። ያፈንዳ በእግር ቶ ዞር በለለት። እሱ ያፈንዳ በቃ ሄደ። ቶ የኢዮብ ፊኛ አልፈነዳም ብላለች። ስለዚህ ኢዮብ ሲሄድ ይዟት ይሄዳል ወደ ቤት። ይሻላል አይደለ? አልፈነዳም እኔ ከኢዮብ ጋር መሄድ ነው የምፈልገው ብላለች። ያንተ ፊኛ እንዴ? ያንቺም አልፈነዳም እንዴ? እኔ እኮ ያንቺ ፈነዳ መስሎኛል። ሳምዬ አትጨነኝ። እንዴት አልፈነዳም ማለት? እሱን የፈነዳው ያንቺ ለምን አልፈነዳም ማለት? በሞክሩም አልተሳካም። ጭራሽ ሊፈነዳ አልቻለም። በቃ ያንቺና የኢዮብ ፊኛ መፈንዳት አልፈለጉም። ዛሬ አብሯችሁ ሊሄዱ አስበዋል ማለት ነው። እንዴ በይ ወደ ቦታ። እኔ እኮ ያንቺ ያፈነዳሽው መስሎኛል። አንቺ እየታገልሽ ነው ለካ። ሳጥን ውስጥ ምን አለ ዝግጅታችን የተለያዩ አዝናኝ አስተማሪ ጥያቄዎችን እየጠየቅን ጨዋታዊ ውድድሮችን የምናደርግበት ነው። እናንተም እንሳተፍ ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና አድራሻችሁን ሳጥን ውስጥ ምን አለ ላይ መሳተፍ ፈልገን ነው ካላችሁ ደስ እያለን እንጋብዛችኋለን። ሳጥን ውስጥ ምን አለ ዝግጅታችን የተከታተላችሁትን ይመስል ነበር። ዳኛ ውጤት እስኪያደርሰን ድረስ ልጆቹ ምን ተሰማቸው የሚለውን ስሜታቸውን ያጋሩናል። ዘላለም ካንተ ልጀምር እስቲ። እኔ እያስተማረ እያዝናና በሳቅ መልክ አስተምሮኛል። ትንሽ ደግሞ የእንቆቅልሽ ጥያቄዎቹ ከብደዋል። ትንሽ ከበዱ? እሺ ኢዮብዬስ ምን ተሰማ ጨዋታ ስለተጫወትክ? ደስ አለ? እስቲ ንገረኝ። ደስ ብሎሃል? ተዝናንተሃል? ስስቅ አላየሁማ። እስቲ ሳቅ። እሺ ሳምሪ አንቺስ? በጣም ደስ ብሎኛል። እዚህ እስካሁን ድረስ በቲቪ ነበር የቆየሁት። ለምን አልመዘገብም ብዬ ተመዘገብ እና እዚህ መጥቼ በመጫወቴ በጣም ደስ ብሎኛል። እናም ከነሱ መካከል ትንሽ ግራ ያገባኝ የፊኛ ማፈንዳቱ ነው። የኔ ፊኛ ልክ ስቀመጥበት አልፈነዳም። እምቢ አለሽ? ምን ሆና ነው? እንጃ ወይ እኔ ማፈንዳት አልችል መሰለኝ። እኔም ቁጭ አልኩበት። በደም ቁጭ በይበት ሲለኝ እንደዚህ ሳረ አልፈነዳም። ጭራሽ ተነስቶ ሄደ? አይ አልወደቀም፣ አልፈነዳም። ስለዚህ አንቺ ፊኛ በቃ መፈንዳት አልፈለገም፣ አብሮሽ ሊሄድ ነው። ተይዛችሁ ወደ ቤታችሁ ትሄዳላችሁ። ቅዱስዬ አንተስ ምን ተሰማ በጨዋታው? እኔ የተሰማኝ ደስታ ነው የተሰማኝ። ሌሎች ሰዎች ሲመጣው ይህንን ጨዋታ ተመተው ወይ አሸንፈው የተሸነፈው ደስታ ይዘው ወደ ቤታቸው እንዲሄዱ እመክራለሁ። ደስ ይላል። ተዝናንታችኋል አይደል? አዎ። ጨዋታ እንግዲህ በርካታ ጥቅሞች እንዳሉ ቅድም አንስተናል።
ስለዚህ ቤታችሁን አሁን ዛሬ እዚህ መታችሁ ተወዳድራችኋል። ቤታችሁ ስትሄዱ ደግሞ ከማሚ ጋር ከዳዲ ጋር ከእህት ከወንድሞቻችሁ ጋር ጭምር ቀላል ጨዋታዎችን መጫወት አይደል? አሁን ባያችሁት መልክ እንቆቅልሽ መጠየቅ፣ የምልክት ጨዋታዎችን አይደል? ከማሚ ጋር በምልክት እያሳያችሁ እስቲ መልሺ፣ ዳዲንም እንደዛው ያሳዩን እያላችሁ የጨዋታ ጊዜ ሊኖር ይገባል። ምክንያቱም ጨዋታ በርካታ ጥቅሞች ስላሉት ማለት ነው። ከዳኛ ውጤት ደርሶናል። የትኛው ቡድን ያሸነፈ ይመስላችኋል? እኛ። የትኛው ቡድን ያሸነፈ ይመስላችኋል? ቀደም ስንጀምር እኛ ብላችሁ ነበር። አሁንም እዛው ላይ ናችሁ። ካፍታ ቆይታ በኋላ ውጤቱን የምናሳውቅ ይሆናል። ውጤት ከዳኛ ደርሶናል። በነበረው ውድድር በአጠቃላይ ሀያሎቹ 2 መመለስ ችለዋል። ተቃራኒ ቡድኖች እነ ሰላም ደግሞ 5 ጥያቄዎችን መመለስ ችለዋል። ለሰላም ቡድኖች አጨብጭቡ። ደስ ያለ የእነሱ ደስታ የእናንተም ደስታ ነው አይደል? ስለዚህ ደስታው የጋራ ነው ብለዋቸዋል። የሰላም ቡድኖች 5 መመለስ ችለዋል። እናንተ 2 መልሳችኋል። ዋናው ግን ጨዋታ ለመዝናናትም በዛው ደግሞ አንዳንድ ነገሮችን ለማዳበር ጭምር ነው አይደል? ጥቅምም አለው ትምህርትም አለው ብለናል። ስለዚህ ዘና ብላችኋል። ዋናው እሱ ነው ማሰብ ያለባችሁ፣ መሸነፍ ማሸነፉ ሳይሆን። ጨዋታ ሲሆን ግን ሁሌም ውድድር ሲሆን ማሸነፍና መሸነፍ ስላለ ብቻ ነው ውጤት ይፋ የምናደርገው ማለት ነው። ሳጥን ውስጥ ምን አለ ዝግጅታችን የተከታተላችሁትን ይመስል ነበረ። እናንተም እንሳተፍ ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና አድራሻችሁን እንዲሁም ሳጥን ውስጥ ምን አለ ላይ መሳተፍ ፈልገን ነው ብላችሁ ላኩልን። ልክ እነሱን እንደጋበዝ ነው እናንተንም ደስ እያለን እንጋብዛችኋለን ማለት ነው። የዛሬውን አበቃን። ሳምንት በሌላ ዝግጅት እንገናኛለን። መልካም ሳምንት።